ክብር ለኢየሱስ ይሁን። ሃሌሉያ። እንግዲህ በባህላችን እንደምታውቁት ወይም የትም ቦታም ብትሄዱ አንድ ሰው ወደ ሞት ሲቃረብ የያዘው ነገር በቃ ይዞት እንደሚሄድ እንደማይተርፍ ሲረዳ ከሞት ጋር ፊት ለፊት ሲፋጠጥ ሲገናኝ አንዱ ከሚያደርጋቸው ነገሮች መካከል አንዱ ምንድነው ካላችሁኝ ኑዛዜ ነው። የቤተ ክርስቲያን መሪዎችን ትልልቅ አባቶችን ጠርቶ ምን ያደርግ ይናዘዛል፣ ያለውን ነገር ይናዘዛል። ኑዛዜ ደግሞ ይከበራል። ኑዛዜ ሲሪየስ ነው። ያ ሰዓት የጫወታ ሰዓት አይደለም። ያ ሰዓት የቀልድ ሰዓት አይደለም። it's very serious። ከሞት ጋር ተገናኝቶ ሰው ከሞት ጋር ፊት ለፊት እየተያየ የሚናገረው ነገር ቀልድ አይደለም። የሚናገረው ነገር በጣም በቃ የመጨረሻ ቃሎቹ ናቸው እና ይከበራሉ፣ ይሰማሉ። ዛሬ አንድ ኑዛዜ ያስታውሳችኋል። ሐዋርያው ጴጥሮስ በሁለተኛ ጢሞቴዎስ የሰጠውን ኑዛዜ እኔ ሁለተኛ ጢሞቴዎስን እንደ ኑዛዜ አይለታል፣ እንደ ኑዛዜ መልእክት እመለከትለታለሁ። ምክንያቱም እሱ ራሱ የተናገረው ነገር ስላለ ማለት ነው። የምናገርበት ሐሳብ ጨምሩ፣ ተጠበቁ፣ ጠብቁ። ጨምሩ፣ ተጠበቁ፣ ጠብቁ። ሐዋርያው ይናዘዛል። መጽሐፍ ቅዱስ ከያዛችሁ ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 12 እስከ 15 አንብበን እንጀምራለን። እንደዚህ ይላል፣ ስለዚህ ምንም እንኳ እነዚህን ነገሮች ብታውቋቸውና በያዛችሁት እውነት ብትጸኑም ስለ እነዚህ ነገሮች እናንተን ዘወትር ከማሳሰብ ቸል አልልም። በዚህ ምድራዊ ድንኳን ውስጥ እስካለው ድረስ እናንተን መጎትጎት ትክክል ሆኖ ይታየኛል። ምክንያቱም ጌታችን ኢየሱስ ክርስቶስ እንደገለጠልኝ ይህን ምድራዊ ድንኳን ቶሎ ጥዬ እንደምሄድ አውቃለሁ። እነዚህን ነገሮች ከተለየዋችሁ በኋላ ዘወትር ታስቡ ዘንድ ምን አደርጋለሁ? እተጋለሁ ይላል ሐዋርያው። የሚሄድበት ጊዜ ደርሷል ይላል። ጌታችን ኢየሱስ ክርስቶስ እንደገለጠልኝ ይህን ምድራዊ ድንኳን ቶሎ ጥዬ እንደምሄድ ተረድቻለሁ። ቶሎ ጥዬ እንደምሄድ ምን ይሄን ጊዜያዊ ድንኳን ጊዜያዊ የሆነ ምን ድንኳን በዚህ ምድራዊ ድንኳን እስካለው ድረስ ግን እጎተጉታችኋለሁ፣ እማጠናችኋለሁ። ልብ ብላችሁ እዚህ ጋርና እንዲህ ብትሆን ዘወትር ከማሳሰብ ቸል አልልም። እናንተን መጎትጎት ትክክል ሆኖ ይታየኛል። ስለዚህ እጎተጉታችኋለሁ። ከሄድኩ በኋላ እንድታስቡ ከሄድኩ በኋላ የምታስቡትን ዘወትር ይሄን ታስቡ ዘንድ ዛሬ እጎተጉታችኋለሁ ይላል። 3 ላይም ተመሳሳይ ሐሳብ ነው ያነሳው። ለምን ደብዳቤ እንደጻፈ መግቢያ ላይ ሲናገር ሁለተኛው መልእክቶች የጻፍኩላችሁ ቅን ልቦናችሁ እንድታነቃቁ ለማሳሰብ ነው። ደግሞም ቀድሞው በቅዱሳን ነቢያት የተነገረውን ቃል እንዲሁም በሐዋርያት አማካኝነት በጌታችንና ባዳኛችን የተሰጠውን ትእዛዝ እንድታስቡ ነው። ስለዚህ እጎተጉታችኋለሁ ይላል ሐዋርያው ጴጥሮስ። ኑዛዜ ነው የሰጠው። ምንድነው የተናዘዘው? 3 ምዕራፎች ናቸው ያሉት። በእነዚህ 3 ምዕራፎች 3 መሪ ሐሳቦችን አደራ ብሏል። 3 መሪ ሐሳቦችን የተናዘዘው። ምዕራፍ 1 በመንፈሳዊ ሕይወት እደጉ፣ ጨምሩ፣ ብሰሉ፣ ስር ስደዱ። አደራ ከመሄዴ በፊት ከዚህ ጊዜያዊ ድንኳን ከመለየት በፊት ጨምሩ ይላቸዋል። የምዕራፍ 1 ትኩረት በመንፈሳዊ ሕይወታቸው እንዲያድጉ፣ ከፊት ይልቅ እንዲተጉ፣ እንዲበረቱ፣ እንዲጨምሩ፣ በእምነታቸው ላይ በሙሉ ትጋት መጨመር ያለባቸውን ነገር ማሳሰብ። ሰው ጨምሩ፣ አደራ። ምዕራፍ 2 ላይ ደግሞ ትኩረቱ ከሐሰተኞች ተጠበቁ፣ ከአሳቾች፣ ከሐሰተኛ መምህራን፣ ከሐሰተኛ ነቢያት ተጠበቁ። ራሳችሁን ጠብቁ፣ ቤታችሁን ጠብቁ። የመጨረሻው ምዕራፍ ትኩረት ምዕራፍ 3 ላይ ደግሞ የክርስቶስን ዳግም ምጽአት በትጋት ጠብቁ። የክርስቶስን ዳግም መመለስ ምጽአቱን በትጋት በንቃት ጠብቁ ይላል ሐዋርያው ጴጥሮስ። ከዚህ ጊዜያዊ ድንኳን ተለይቼ የሚሄድበት ጊዜ እንደደረሰ ጌታ ራሱ ምን አድርጎኛል?
ገልጦልኛል፣ ይሄን ነግሮኛል። ከመሄዴ በፊት ግን እናንተን መጎትጎት ማሳሰብ እፈልጋለሁ። ምንድነው እሱ የሚያሳስባቸው? ምንድነው እሱ የሚጎተጉታቸው ካላችሁ እነዚህ ሶስቱን ነገሮች ጨምሩ፣ ተጠበቁ፣ ጠብቁ። በመንፈሳዊ ሕይወት እደጉ። የጌታ ከሐሰተኞች ከአሳቾች ራሳችሁን ጠብቁ። የጌታን ዳግም ምጽአት ጠብቁ፣ ነቅታችሁ ጠብቁ። ደብዳቤው የተጻፈበት ዓላማ የእኛን ዘመን ይመለከታል ብዬ አምናለሁ። የእውነተኛ መንፈሳዊነት መለኪያ እየጠፋ የሐሰት ነቢያት፣ የሐሰት መምህራን ቤተ ክርስቲያን እያወኩ የጌታ ዳግም ምጽአት ቸል በተባለበት በዚህ ጊዜ ይሄንን የሐዋርያው ጴጥሮስን አደራ በዚህ ጊዜ ላስታውሳችሁ እወዳለሁ። ብዙ ዲስትራክሽን፣ ብዙ ወንጌልን የሚያስነቅፍ፣ ብዙ ቤተ ክርስቲያን የሚያሰድብ፣ ብዙ አፈር የሚሸት ስብከት በበዛበት በዚህ ዘመን ይሄን አደራ፣ ይሄንን ሲሪየስ ነው ጉዳይ ከዚህ ደብዳቤ በዚህ ሰዓት ላስታውሳችሁ እወዳለሁ። ትንሽ እስኪ ምናርግ እነዚህ ሶስቱ ነጥቦች እያንዳንዱ ምዕራፍ ውስጥ ገባ እያል አየት እናርግ። አሜን ነው። ክብር ለጌታ ይሁን። ሃሌሉያ። ሐዋርያው ይህንን ደብዳቤ የጻፈው ከላይ ሲጀምር ምዕራፍ 1 ከ1 እስከ 2 ላይ ይህን ደብዳቤ የጻፈው ጴጥሮስ መሆኑ የኢየሱስ ክርስቶስ አገልጋይና ሐዋርያ ስምዖን ጴጥሮስ ይላል። የመልእክቱ ጻፊ ራሱን ያስተዋወቀበት መንገድ በጣም አስገራሚ ነው። የኢየሱስ ክርስቶስ አገልጋይና ሐዋርያ። አገልጋይ የሚለው ትህትናውን ሂዩሚሊቲውን ያሳያል። ሐዋርያ ደግሞ ኦቶሪቲውን ለማዘዝ፣ ለመገሰጽ፣ ለመጻፍ፣ ለማስታጠቅ ኦቶሪቴቲቭ የሆነ ሰው። እነዚህ ሚዛናዊ መሆን አለባቸው። ሂዩሚሊቲ ኤንድ ኦቶሪቲ። ዱሎስ ባሪያ ነው፣ ደግሞ ኦቶሪቴቲቭ ነው ለመገሰጽ። ሁለቱን ይሄን ካለያየን በጣም አደገኛ ነው። ባሪያ የሚለውን ይዘን ወደዛ ጥግ ከሄድንም አደገኛ ነው። ቡትቱ ነኝ፣ ጆንያ ነኝ፣ ቧንቧ ነኝ እንላለን። ሐዋርያ የሚለውን ይዘን እዛ ከተለጠጠን በቃ ኑ ያዙልኝ፣ ተሸከሙልኝ፣ ጥረጉልኝ፣ አንጥፉልኝ አደገኛ። የኢየሱስ ክርስቶስ አገልጋይና ሐዋርያ ባሪያ። ሐዋርያነቱ ከባሪያነቱ እንዲመረቅ አላረገውም ማለት። ከባሪያነት እንድንመረቅ የሚያደርግ የትኛውም whatever it is ጤና አይደለም። ጤናችን ይመለስ። ምንም ነገር በእኛ እጅ ውስጥ ቢሆን ምንም ብናረግ ሁሉ ጊዜ ባሪያዎች ነን። ስሙ ይባረክ። ባሪያዎች ማይገባን ከፍቅሩ የተነሳ ያሳተፈን ተሰርቷል ብለን እንድናውጅ እድል የሰጠንን። ይሄን ከዘነጋ እንጠፋለን። ከዚህ ጥፋት እግዚአብሔር ይመልሰን። ሐዋርያው ራሱን ያስተዋወቀበት መንገድ ፋሲኔቲንግ ነው። እሱ ላይ ጊዜ አልወስድም። የኢየሱስ ክርስቶስ አገልጋይና ሐዋርያ ስምዖን ጴጥሮስ ይላል። 1 ከ16 እስከ 18 ደግሞ የዓይን ምስክር መሆኑን ተናግሯል። በተራራው ላይ የነበረው መገለጥ እሱን ያስታውሳል፣ እሱን ያነሳል። 3:1 ላይ ይሄ ሁለተኛ መልእክቴ ነው ይላል። ምናልባት የመጀመሪያው 1ኛ ጴጥሮስ እንደሆነ እንድናስብ ይጠቅመናል። ከዛ በኋላ የጳውሎስ ወዳጅ እንደሆነም 3:15 ላይ ስለጠቀሰ ይሄንን ጴጥሮስ ነው የጻፈው። ለማን ነው የጻፈው? ደስ ይላል። እነሱን የሚያስተዋውቅበት መንገድ በአምላካችንና በአዳኛችን በኢየሱስ ክርስቶስ ጽድቅ በኩል እንደተቀበልነው አይነት ክቡር እምነት ለተቀበሉት። ደስ አይልም? ሃሌሉያ። ክቡር እምነት አያችሁ፣ እኛ እንደተቀበልነው አይነት ክቡር እምነት ለተቀበሉት ይላል። ክቡር ነው የተቀበልነው እምነት ለቅዱሳን፣ ለነሱ ይሄንን መልእክት ለአማኞች ነው ያለው እየጻፈ ያለውና 1-2 እሱን ያሳያል። ግን ከ3 ጀምሮ ቅድም እንዳልነው በክርስትና ሕይወት በመንፈሳዊ ሕይወት እደጉ ይላቸዋል። ቀጥታ የጀመረው ላይክ ደራሲ ወይም ጸሐፊው የሚጽፍላቸውን ሰዎች ካስተዋወቀ በኋላ በቀጥታ የሄደው በገዛ ክብሩና በበጎነቱ የጠራንን እርሱን በማወቅ ለሕይወትና ለእውነተኛ መንፈሳዊ ሕይወት የሚያስፈልገን ሁሉ የመለኮቱ ኃይል አድርጎናል? ሰጥቶናል። ከክፉ ምኞት የተነሳ በዓለም ካለው ምግባረ ብልሹ ሕይወት አምልጣችሁ ከመለኮታዊ ባህሪው ተካፋዮች እንድትሆኑ በእነዚህ ነገሮች አማካኝነት እጅግ ታላቅና ክቡር የሆነውን ተስፋ ሰጥቶናል። እግዚአብሔር ይመስገን። ልብ በሉ፣ እዚህ በክርስትና ሕይወት በመንፈሳዊ ሕይወት ለማደግ የሚያስፈልገን ሁሉ ተሰጥቶናል። ለድነት የሚያስፈልገን በመንፈሳዊ ሕይወት ለማደግ የሚያስፈልገን ሁሉ ተሰጥቶናል። እዚህ ጋር ተሰጥቶናል ይላል ቁጥር 3 እና 4። ምንድነው የተሰጠን?
የተሰጠን ለድነት ለህይወት የሚያስፈልገን ሁሉ አንደኛ። ሁለተኛ በመንፈሳዊ ህይወት ለማደግ የሚያስፈልገን ሁሉ በጽድቅ ለመኖር እግዚአብሔርን በመፍራት ለመኖር የሚያስፈልገን ሁሉ ተሰጥቶናል። ያለ ማግኘት የምንሰለፍበት ሁኔታ የለም። ያለ ማግኘት የምንፈነቅለው ድንጋይ የለም። የምንወጣው ተራራ አዲስ ግኝት ለማምጣት የምናደርገው ጥረት የለም። ተሰጥቶናል። ለድነት የሚያስፈልገን በጽድቅ ለመኖር በመንፈሳዊ ህይወት ለማደግ የሚያስፈልገን ሁሉ ምን ሆኖና ሁሉ ተሰጥቶናል። እግዚአብሔር ስሙ ይባረክ። ሃሌሉያ። ተሰጥቶናል። አንዳንድ ጊዜ እኮ የተሰጠን ራሱ አይመስለንም። አንዳንድ ሰዎች ካልነካኩን ራሱ ምን ኖር አይመስለንም ማለት ተሰጥቶናል። ማስታወስ ያስፈልጋል። ይሄን ተሰጥቶናል። የሚያስፈልገን ሁሉ ተሰጥቶናል። ምን ተሰጠን? አንደኛ ለድነትና ለመንፈሳዊ ህይወት የሚያስፈልገን ሁሉ ተሰጥቶናል። ሁለተኛ ምን ተሰጠን ታውቃላችሁ? ታላቅና ክቡር የሆነውን ተስፋ ሰጥቶናል። ተስፋ የእግዚአብሔር ህዝብ ተስፋ ያለው ህዝብ ነው። ይሄ የእግዚአብሔር ህዝብ ያለው ተስፋ ምን አይነት ተስፋ ነው? ታላቅና ክቡር የሆነ ተስፋ ነው። ታላቅና ክቡር ተስፋ ተሰጥቶናል። ተስፋ አለ። አንዳንድ ጠብቀን ያሉ ነገሮች አሉ አይደል? ላስታውሳችሁ። ታላቅና ክቡር የሆነ ተስፋ ተሰጥቶናል ይላል። ለድነት ለመንፈሳዊ ህይወት የሚያስፈልገው ሁሉ ተሰጥቶናል። እሺ፣ ታላቅ ክቡር የሆነ ተስፋ ተሰጥቶናል። የእግዚአብሔር ህዝብ ሕያው ተስፋ ያለው ህዝብ ነው። የተባረከ ተስፋ ያለው ህዝብ ነው። ወገኖች ተስፋ አለን። ተስፋ ተሰጥቶናል። የሚያስፈልገን ተሰጥቶናል። ያንን ካለ በኋላ ነው ቁጥር 5 ላይ መጥቶ በዚህ ምክንያት ስለተሰጠን ኦሬዲ ስለተሰጠን በሙሉ ትጋት በእምነታችሁ ላይ ጨምሩ ብሎ መጨመር ያለብንን 7 ነገሮች ይዘረዝራል። አሁን እፈጥናለሁ። ከዚህ በኋላ መስመር ውስጥ እየገባ ነው። አሜን። እሺ፣ ጴጥሮስ እየተናዘዘ ነው። በመንፈሳዊ ህይወት እደጉ። ተሰጥቶናል። ስለተሰጠን ስላለን በዚህ ምክንያት በሙሉ ትጋት መጨመር ምን ይፈልጋል? ኮሚትመንት ይፈልጋል። ዲሲፕሊን ይፈልጋል። መሰጠት ይፈልጋል። በሙሉ ትጋት በእምነታችሁ ላይ ኦሬዲ አምነዋል። ምን ጨምሩ? በጎነት ጨምሩ። በበጎነት ላይ ዕውቀትን ጨምሩ። በዕውቀት ላይ ራስን መግዛት ጨምሩ። ራስን በመግዛት ላይ መጽናትን ጨምሩ። በመጽናት ላይ እውነተኛ መንፈሳዊነትን ጨምሩ። በእውነተኛ መንፈሳዊነት ላይ ወንድማዊ መተሳሰብን ጨምሩ። በወንድማዊ መተሳሰብ ላይ ፍቅርን ጨምሩ። ሃሌሉያ። ከ3 እስከ 7 በእምነታችን ላይ ምን መጨመር እንዳለብን ያሳስበናል። ጨምሩ ይላል። እሱ ነው እንግዲህ ጨምሩ። ወገኖች ሆይ እምነት ወይም ደግሞ ላይክ ይሄ የክርስትና ጉዞ የመጨመር ጉዞ ነው። የመጨመር የማደገኛ ትንሽ ዲስቶርት አድርገ ነው የመጨመር የመዘርጋት የመጠርመስ አርገን ሌላ አረግ ነው እንጂ በትክክልም የክርስትና እምነት የእድገት የመጨመር ህይወት ነው። እኔ ጋር በእምነታችሁ ላይ ምን ጨምሩ? በጎነት ጨምሩ። we have to check out በጎነት ጨምሬያለሁ ወይ? እንደ አማኝ እንደ ክርስቲያን አማኝ ከመሆን የተነሳ በእምነቴ ላይ በጎነት ጨምሬያለሁ ወይ? በጎነትን ምን አድርጉ? ጨምሩ። የእግዚአብሔር ህዝብ በጎ ነው። አያችሁ ከላይ እኮ በገዛ ክብሩና በበጎነቱ የጠራን ይላል። እግዚአብሔር በጎ አምላክ፣ በበጎነቱ የጠራን እግዚአብሔር በእምነታችን ላይ በጎነት እንድንጨምር ይፈልጋል። the question is በጎነት እየጨመርን ነው ወይ ነው? በጌታ ቤት 5ም 10ም ምን ቆጥሮ እድሜ ሊኖር ይችላል። እየጨመርን ነው በጎነትን። ይሄ መጠየቅ ያለበት ጥያቄ ነው። በበጎነት ላይ ምን ጨምሩ ይላል። እነዚህ ሁሉንም ተራ በተራ ብናይ ጥሩ፣ ግን ፓስተር ይመለሱበታል። ዕውቀትን ጨምሩ ይላል። ዕውቀትን እንድንጨምር እግዚአብሔር ይፈልጋል። አብዛኛው ነገር ላይክ ይሄ ሁሉ ኬዎስ ውስጥ የገባ ነው ዕውቀትን ባለመጨመራችን ነው። ዕውቀትን በእግዚአብሔር ቃል ዕውቀት ባለማደጋችን ብዙ የፈራረስ ነው። ብዙ ያልተገባ እንደ እግዚአብሔር ቃል ያልሆኑ ብዙ ነገሮች በእኛ መካከል የተበረከቱት ዕውቀት በዕውቀት ስላልጨመርን። አክቹዋሊ ክሪቲካል ቲንኪንግ ቸርች ውስጥ ዲስከሬጅ ይደረጋል ብዙ ጊዜ አይቻልም። የአይምሮ መንፈስ፣ የጥያቄ መንፈስ ምንድን ነው? ምን አይነት መንፈስ ነው እዚህ ውስጥ በአይምሮ የሆናችሁ ያለ የምትጠይቁ አላችሁ?
ምን ማለት ነው? ለምን ነው ማልጠይቀው? ደህና ናችኋል? ለምን ነው ማልጠይቀው? እግዚአብሔርን በመጠየቅም አመልኳል። በመጠየቅም ጌታ እናከብራለን። ይሄ ነገር እንደ እግዚአብሔር ቃል ነው እንዴ ብሎ መጠየቅ መንፈሳዊነት እንጂ ስጋዊነት ወይም ደግሞ የአእምሮ መንፈስ የሚባል አይደለም። እንዲህ የሚባል ለነገሩ መንፈስ ይፈበረካል እኛ ጋር በጣም በየቀኑ የመንፈስ አይነት አይ ዶንት ኖ። አንዱ አጋንንት ዲሞናይዝ ለሆነች ሴት ሲጸልይ ትሳደባለች ወይም ይሳደባል በል ኦኬ እና እጄ ጫኖ ሰው የዮብ ሚስት መንፈስ ጩና አውጣ ይላል። ምን ማለት የዮብ ተሳድበሙት ስላለች ብቻ ጎትቶ አምጥቶ የዮብ ሚስት መንፈስ ጩና አውጣ። እንዲሁ መንፈስ እየፈበረክን ሰዎች እንዳያስቡ እንዳይጠይቁ ኢንጌጅ እንዳያደርጉ ይደረጋል። ግን በምን ጨምሩ? በመጨመር ይሆንልና አሜን። በእውቀት ጨምሩ ይላል። ከዛስ ራስን በመግዛት ጨምሩ ይላል። መጽናት ጨምሩ ይላል። በእውነተኛ መንፈሳዊነት ወንድማዊ መተሳሰብ and then what ፍቅርን ጨምሩ ይላል። ወገኖች ሆይ እየጨመርን ነው ወይ ነው ጥያቄው። ዛሬ እየጨመርን ያለ ነው የሚለውን ጥያቄ ራሳችን እንድንጠይቅ እፈልጋለሁ። በመንፈሳዊ ሕይወት ለማደግ በጽድቅ ለመኖር የሚያስፈልገን ሁሉ ምን አድርጎናል? ሰጥቶናል። ስለተሰጠን በዚህ ምክንያት በዚህ ላይ በሙሉ ትጋት ምን አድርጉ? እነዚህን ነገሮች ጨምሩ። እንደው በፍጥነት ቀሪዎቹን ነካ ለማድረግ በጎነት፣ እውቀት፣ ራስን መግዛት፣ መጽናትን፣ እግዚአብሔርን መምሰልን፣ ወንድማዊ መዋደድን፣ ፍቅርን ጨምሩ አለና ቀጥሎ ከ8 እስከ 11 የእድገትን ጥቅም ዋጋውን ያሳያል። የመጨመር ጥቅም ፋይዳው ፍሬያማ ትሆናላችሁ፣ የሩቁን ማየት ትችላላችሁ፣ አትሰናከሉም፣ በሙላት ወደ ህይወት ትገባላችሁ። ይሄን ካደረጋችሁ ከህይወት አትጎሉም። ጥቅሙን ያስረዳል። ከዛ ከቁጥር 12 ጀምሮ እስከ ቁጥር 21 ደግሞ የመልእክቱን ዓላማ ያስቀምጣል። ቅድም ከ12 እስከ 15 አንብበን ነበረ። እንደሚሄድ ገብቶኛል፣ ግን ከመሄድ በፊት እጎተጉታችኋል፣ አሳስባችኋል ይላችኋል። ከቁጥር 16 ጀምሮ ደግሞ ሲናገር ይሄንን ለመጻፍ ይሄን ለማሳሰብ የመልእክቱን መሰረቱ ኦቶሪቲው ምን ላይ ቤዝ እንዳደረገ ያንን ይገልጥላችኋል። የጴጥሮስ መልእክት ዓላማው የስልጣኑ መሰረት አስቀድሞ ከ16 እስከ 18 ጌታን በአይን እንዳየ ተመልከቱ። እንዲህ ይላል፣ ስለ ጌታችን ኢየሱስ ክርስቶስ ኃይልና ስለ መምጣቱ የነገርኳችሁ እኮ የእርሱን ግርማ በአይናችን አይተን እንጂ በሰዎች ጥበብ የተፈጠረውን ተረት ተከትለን አይደለም። ያየነው ነው፣ አይተነዋል። ምክንያቱም ከግርማው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርና ሞገስን ተቀብሏል ይላል። ስለዚህ አይተናል ይላል፣ ሰምተናል ይላል። ሰው መናገር እንችላለን ነው እያለ ያለው። ቀጥሎ ከ19 ጀምሮ እስከ 21 ደግሞ የስልጣኑ መሰረት የእግዚአብሔር ቃል እንደሆነ ያስረዳል። በመጽሐፍ ያለው የትንቢት ቃል ሁሉ ማንም ሰው በገዛ ራሱ መንገድ የሚተረጉም አይደለም። ምክንያቱም ትንቢት ከእግዚአብሔር የተላኩ ሰዎች በመንፈስ ቅዱስ ተመርተው የተናገሩት እንጂ ከቶ በሰው ፍቃድ የመጣ አይደለም ይላል። ስለዚህ ወገኖች ሆይ ምዕራፍ 1 ትኩረቱ ማሳሰቢያው በእምነታችሁ ላይ በሙሉ ትጋት እነዚህን ጨምሮ 1:10 ስለዚህ ወንድሞች ሆይ መጠራታችሁን መመረጣችሁን ለማጽናት ከፊት ይልቅ ምን አድርጉ? ትጉ። ከፊት ይልቅ ትጉ ይላችኋል። ይሄን ያሳስባችኋል፣ ይሄንን ይማጠናችኋል፣ ይሄንን ይለምናችኋል። ዛሬም ያለቀበትን መንገድ ስታዩ ለመብሰል ለማደግ አንዱ መሰረት የጨረሰበት መንገድ ስለ ቅዱሳት መጻሕፍት ያነሳል። እንዴት ነው የምንጨምረው? እንዴት ነው የምናድገው ብትሉ ቃሉ የእግዚአብሔር ቃል ለማደግ ወደ እግዚአብሔር ቃል ልንመለስ ይገባናል ወገኖች ሆይ። የእግዚአብሔር ቃል ያሳድጋል። በተደጋጋሚ ትላንትም ይሄንን ሳነሳ ነበርና ህመማችን ችግራችን ሄዶ ከዚህ ከመራቃችን ጋር የተያያዘ ነው። ከእግዚአብሔር ቃል ከመራቃችን ጋር የተያያዘ ነው። ፈውስም እንዲመጣ መድኃኒቱ ደግሞ ያለው ወደዚህ በመመለስ ውስጥ ነው። ፊታችንን ከእግዚአብሔር ቃል ስላዞርን ነው የፈራረስ ነው የተበታተን ነው። ወንጌልን ያስነቀፍ ነው። ቤተክርስቲያንን ያሰደብ ነው። ስለዚህ በሙሉ ትጋት እነዚህን ጨምሩ።
እነዚህን ለመጨመር ወደ እግዚአብሔር ቃል ተመለሱ። በእነዚህ ለማደግ ወደ እግዚአብሔር ቃል ተመለሱ። የእግዚአብሔር ቃል ያሳድጋል። ቀደም የተነበበውን ጥቅስ ታስታውሳላችኋል። ጎልማሳ መንገዱን በምን ያጠራ? ቃል። እንዳልበድል ሕግን በልቤ ምን አደረኩ? ሰወርኩ። ወደ ሕጉ ስንመለስ፣ ወደ መጽሐፉ ስንመለስ፣ ወደዚህ ስንመለስ ያኔ ምን እናደርጋለን? አያችሁ፣ እግዚአብሔር የማይከብርበትን ነገር አቮይድ እያደረግን እርሱ የሚከብርበትን እንከተላለን። እርሱ የሚከብርበት ላይ እናተኩራለን። ምዕራፍ 1 እሱ ላይ ያተኩራል። ከዛ ይሄንን እደጉ ጨምሩ ይላል። የምንጨምርበት ዘመን ይሆንልን። የምንጨምርበት ይሆንልን። ስታክ ያደረገ ህይወት፣ የቆመ የደነዘዘ ህይወት በእውነት የሚንቀሳቀስበት ጊዜ ይሁን። መንቀሳቀስ ይሁንልን። ራሳችን እንመልከት። በፍቅር ጨምረናል ወይ? እንደዚህ ጊዜ እኮ ክርስትና ያን ያህል ዲፕ አለመሆኑ የተገለጠበት ጊዜ አለ። ፋቅ ስታደርጉት የሆነ ብለድ ይወጣል። ፋቅ ስታደርጉት የሆነ ነገር ይወጣል። ምን ዘምሮን ያክል አይደለንም። እድሜ ያስቆጥረናል። ብዙ ቆይተናል። ስንታይ ዋው ግን አይደለንም። እንደዚህ ጊዜ ግልጥ ብለን የታየንበት ጊዜ አለ። በእውነት ጨምረናል ወይ? በጌታ ቤት ውስጥ ቆይተን ሊሆን ይችላል። በጎነት ጨምረናል፣ ፍቅር ጨምረናል፣ መተሳሰብ ጨምረናል፣ ራስን መግዛት ጨምረናል፣ በእውቀት አድገናል። ሐዋርያው አደራህ ነው የሚለው። ከሄድኩ በኋላ እንድታስቡት የምፈልገው ይሄንን ነው ይላል። እና ራሳችን ልናይ ይገባናል። የትናዳማች ዲፕ እንደምንጮህ እንደምንዘለው ያው ፉከራ በጣም አለ ብዙ። የኔ ነገር እየሰፋ የተንሰራፋ የተንጀረገገ ወደፊት ወደ ኋላ ይሄዳል። እስቲ ይሄዳል በሉ። ይሄዳል እንሄዳለን። ይሄ ድረስ ነው የምትሄዱት። እንደዛ ይሄ ድረስ ነው የምንሄደው። ትበራለህ፣ ትጣረመሰ እንደው የት ነው ማርፈው እንኳን ብሎ የሚጠይቅ የለም። በርሬ እንዴት ነው ማርፈው? የት ነው ማርፈው? ምንም የለም። እንበራለን ወገኖች፣ እየበረርን እየፎከርን ግን we are not that much deep። ዛሬም በፍቅር ስትራግል እናደርጋለን። ዛሬም በጎነትን ለማሳየት ስትራግል እናደርጋለን። ዛሬም ራስን መግዛት ላይ ስትራግል እናደርጋለን። ሐዋርያው ጨምሩ፣ በሙሉ ትጋት እነዚህን ጨምሩ ይለናል። መጨመር ይሆንልን። አሜን ይሆንልን። ኢየሱስ ጌታ ነው። ሃሌሉያ። ከዛስ የመብሰል አንዱ ጥቅም፣ የመጨመር አንዱ ጥቅም ምንድነው? ምዕራፍ 2 ላይ ሄዶ ከሐሰተኞች ተጠበቁ አይደል? ለመጠመቅ፣ ለመዳን፣ ለማምለጥ መጨመር ያስፈልጋል። ያልጨመረውን ነው ጨምርምር አድርጎ ሰብስቦ ይዞ የሚሄዱት። ያንን ካነሳ ነገር ግን አለ ሐሰተኞች ነቢያት በሕዝቡ መካከል እንደነበሩ በፊትም እንደነበሩ እንዲሁ በእናንተ መካከል ሐሰተኞች መምህራን ይነሳሉ። አሁን it's getting serious። ምዕራፍ 2 ከ1 እስከ 3 ስታዩ ሐሰተኞች ነቢያት መምህራን ነበሩ፣ በእናንተ መካከልም አሉ፣ ይነሳሉ። it's not a surprise። ነበሩ፣ አሉ። መድኃኒቱ መለየት ነው፣ መጠንቀቅ ነው እንጂ ነበሩ፣ አሁንም ይነሳሉ። ይህን አውቆ መጠንቀቅ ነው እንጂ እንደው እገሌ ብለን አጋልጠን አንጨርሳቸውም። አንዱ ስታገለጥ 11 ይነሳል። እሺ፣ መፍትሄው ባህሪያቸውን፣ ትምህርታቸውን ተረድቶ ራስን ምን ማድረግ ነው? መጠበቅ ነው። ቤትን መጠበቅ ነው። ቤተክርስቲያንን መጠበቅ ነው። መፍትሄው እሱ ነው። በጣም አቤት! ይህንን ክፍል እስቲ ትንሽ አንድ ጊዜ እንደው ብናነብ ለምን አናነበውም? ይሄ ስለ እነዚህ ስለ ሐሰተኞች ያለውን ማለት ነው። ምዕራፍ 2 ላይ እነርሱም የዋጃቸውን ጌታ እንኳ ክደው ጥፋት የሚያስከትል የስተት ትምህርት በስውር ያስገባሉ። በስውር በዚህም በራሳቸው ላይ ድንገተኛ ጥፋት ያመጣሉ። ብዙዎች አስነዋሪ ድርጊቶቻቸውን ይከተላሉ። በእነርሱም ምክንያት የእውነት መንገድ ይሰደባል። እነዚህ ሐሰተኞች መምህራን እየተስገበገቡ በፈጠራ ታሪካቸው ይበዘብዟቸዋል። ፍርዳቸው ከጥንት ጀምሮ ዝግጁ ነው፣ መጥፊያቸው አያንቀላፋም ይላል። አይገርምም? ነበሩ ይላል፣ አሉ ይላል። የሐሰት ትምህርት ኑፋቂያቸውን በስውር ያስገባሉ ይላል። በስውር ስና ፐብሊክ እያሻሹ ልክ በማር የተለወሰ መርዝ ታውቃላችሁ ያስገባሉ ይላል። የሐሰት ትምህርቱ አደገኛ ነው፣ የሚያጠፋ ነው። በእውነት አንዳንድ ህመም መድኃኒት አለው። አንዳንድ በእንዲህ አይነት መንገድ የሚመጣ በሐሰት ትንቢት፣ በሐሰት ትምህርት የታመመ ሰው በሽታው አደገኛ።
ሐኪም ቤት ቢመላለስ መፍትሄ አይገኝም። እና ጤናን የሚያውክ ቤተሰብን የሚያፈርስ የቤተክርስቲያን ህብረትን የሚያጠፋ ማህበረሰብን የሚያውክ ነው። ከሐሰት ትምህርት ከሐሰት ትንቢት ተጠበቁ ነው የሚላቸው። የዋጃቸውን ጌታ እንኳን ክደው ይላል። ጌታን ይካዱ ጥፋት የሚያስከትል የሚያመጣ ኑፋቄ ይላል። አስነዋሪ ድርጊት ይፈጽማሉ ይላል። በእነርሱ ምክንያት የእውነት መንገድ ምን ይሆናል? ይሰደባል። ጴጥሮስ ለእኛ ነው እንደ የጻፈ ያለው? እኔ አንዳንዴ ሳነበው እኛን ነው ቀጥታ አድሬስ እያደረገ ያለው ብዬ ቁጭ ብዬ አስባለሁ። በእነርሱ ምክንያት የእውነት መንገድ ይሰደባል ይላል። እየተስገበገቡ በጣም የገረመኝ ብዙዎች አስነዋሪ ድርጊቶቻቸው ምን ያደርጋል? አስነዋሪ ድርጊት ያደርጋሉ፣ ብዙዎች ደግሞ አስነዋሪ ድርጊቶቻቸው ምን ይከተላሉ ይላል። ግን እዚህ ምዕራፍ ውስጥ ምን እንዳለ ታውቃላችሁ? ከፍርድ አያመልጡም ማለት። የሚፈርድ አለ በዙፋኑ፣ የሚያይ አለ በቦታው። እግዚአብሔር ይፈርዳል አለ። በራሱ ጊዜ ምን ያደርጋል? እግዚአብሔር ይፈርዳል። የእግዚአብሔር ፍርድ ይመጣል። ከፍርድ አያመልጡም የሚል ያሳሰብ ከቁጥር 9 ጀምሮ ስታነቡ የቀደሙትን ሐሰተኞች ክፉዎች የቀጣ እግዚአብሔር አሁንም ያሉትን ይቀጣል። የእርሱ የሆኑትን ምን ያደርጋል? ይታደጋል። ለምሳሌ ኃጢአት ያደረጉ መላእክትን ቀጥቷል። በጥፋት ውሃ የጠፉ ኃጢአተኞችን ያነሳል። የሰዶምና ጎሞራን ታሪክ ያነሳል፣ ቀጥቷል። በዚያ ዘመን ደግሞ ኖህና ቤተሰቡን አድኗል፣ ሎጥን አድኗል፣ ቀጥቷል፣ አድኗል። ዛሬም ይቀጣል፣ ያድናል። ሞራል ይሄ ዋናው ትምህርቱ እሱ ውስጥ ምንድነው ካላችሁ ተጠንቀቁ ነው። እናንተ ተጠንቀቁ። የቀጣ ዛሬም ይቀጣል። የሚቀጣ አለ በቦታው። እናንተ ራሳችሁ ምን አድርጉ ነው? ጠብቁ። ለራሳችሁ ተጠንቀቁ። ከዛ ከቁጥር 10 እስከ 22 ስታነቡ የሐሰተኛ መምህራንን የሐሰተኛ ነቢያትን ባህሪያት የሥጋ ፍላጎታቸውን የሚከተሉ ይላል። ደፋሮችና እብሪተኞች ይላል። ተሳዳቢዎች፣ በስሜት የሚመሩ ነውረኞች፣ እርኩሶች፣ አሳቾች፣ ስስታም ናቸው። ቀናውን መንገድ ትቶ የሳቱ የደረቁ ምንጮችና በአውሎ ንፋስ የሚነዱ ደመናዎች በማባበል የሚያታልሉ ናቸው ይላል። ባህሪያቸውን ይዘረዝራል። እነዚህ ከእግዚአብሔር ፍርድ ከእግዚአብሔር ቅጣት አያመልጡም። የኋለኛው ሁኔታቸው የከፋ ነው። ወገኖች ሆይ ምዕራፍ 2 የሚያሳስበን ከሐሰተኞች መምህራንና ነቢያት ራሳችሁን ጠብቁ። ዛሬም ይህንን የጴጥሮስን ጩኸት፣ የጴጥሮስን ኑዛዜ፣ የጴጥሮስን አደራ በዚህ ስፍራ ላስታውሳችሁ ወዳለሁ። ጨምሩ ደግሞ ራሳችሁን ጠብቁ። መንገድ የሚያስቀሩ ብዙ ዋጋ የከፈላችሁለትን ብዙ የደከማችሁበትን ዋጋ የሚያሳጡ ብዙ ወጥቷል። ብዙ አሳቾች ወደ ዓለም ወጥቷል። አሁን you don't need to go there። እጅ ላይ አለ፣ ቤት ውስጥ አለ፣ ኪስ ውስጥ አለ፣ 24 ሰዓት አለ። ምናየው ምን ሰማው ወደኛ የሚመጣው ያለ ያለው ምንድነው? እሱ ህብረታችሁን ጠብቁ፣ ቤተክርስቲያንን ጠብቁ፣ ራሳችሁን ጠብቁ። ብዙ አሳቾች ወጥቷል ይለናል። ዛሬም ብዙ አሳቾች ብዙዎችን እያሳቱ አሉ። ብዙ ቤት እየፈረሰ አለ። ብዙ ህዝብ እየተዘረፈ አለ። ብዙ መፈራረስ አለ። ብዙ ስድብ አለ። ብዙ ነቀፌታ አለ። አንዳንድ ቦታ በዚህ ዘመን አገልጋይ መባል አይደለም like I'm part of this community ማለት እንኳን ሽምቅቅ እስክትሉ ድረስ ብዙ ነገር በእኛ መካከል ይሰማል ይሆናል። ወገኖች ሆይ እነዚህን እየዘረዘርኩ ተያይዘን ሁላችን ወደ ማልቀስ እንገባለን። እነዚህን በዘረዘራቸው እንደዛ ማድረግ አልፈልግም። ግን ታመናል፣ ፈራርሰናል። በብዙ መንገድ ወንጌልን አስሰድበናል። የብዙ ዩቲዩበርስ የብዙ ቲክቶከርስ ገንዘብ መስሪያ እኛ መካከል በየቀኑ የሚፈለፈል ነገር፣ በየቀኑ የሚሰማ ነገር ነው። ስንቱ ይሆን የተዘረፈው? ስንቱ ይሆን በእውነት የሞተው? የሚወስደው መድኃኒት አቁሞ ስንቱ ሞቷል? ከሐሰተኞች ምን አድርጉ? ራሳችሁን ጠብቁ፣ ቤታችሁን ጠብቁ። በስውር አለሳልሰው የሚጣፍጥ የሚስብ አትራክት አንዳንዱ ንግግር እኮ የሚገርም ነው። ስትሰሙት ሰምታችሁ አታውቁም። ሌላ ቦታ አትሰሙትም። ስትሰሙት ደስ ይላል። አዲስ ነገር ነው። ግን በጽድቅ ለመኖር እግዚአብሔርን ለመፍራት በቅድስና ለመኖር አያግዝም።
ስትሰሙት ደስ ይላል። ዋው ዛሬ የነበረን ጊዜ አለችኛ እንዴት የሚገርም ጊዜ ነበረን። ምንድነው የተማራችሁት? እኔ ብቻ ብትኖር ጥሩ ነበር። ምንድነው የተማራችሁት ክፍል? እሳት ነበር አለች። እንዴ ምን ክፍል ነው የተማራችሁት? እኔ ክፍሉ ትዝ አይለኝም ግን እሳት ነበር። ምን አይነት እሳት ነው? ከሰዓት ጥቅስ የማያስታውስ እሳት። ከሰዓት በቀጣዩ ቀን አይደለም ከሰዓት ላይ የተማርነውን ክፍል የማያስታውሰን ሙቀት። ምን አይነት ሙቀት ነው? እና እንዘላለን፣ ተሰብስበን እንጨፍራለን፣ እንጮሃለን። እኔ አይ ዶንት ሃቭ ኤኒ ፕሮብለም በመዝለል ጎል ሲገባ ምን ዘላለን አይደል? ችግር የለውም። ሁሌ ግን የምለዋን ነገር አለ፣ ዝለሉ፣ ችግር የለውም። አሁን ሽብሸባ ተቀይሯል። በፊት እንዲህ ወደ ጎን ነበር፣ አሁን ወደ ላይ። ስለዚህ ዝለሉ ኦኬ። ግን ተመልሰ ስትወርድ ወደ መሬት ምን ያህል ቀጥ ብለህ ትሄዳለህ? ዘለ ስትመለስ ምን ያህል ከእሑድ እስከ እሑድ ቀጥ ብለህ ትሄዳለህ? that's the question። እሑድ ምን ያህል ትዘላለህ አይደለም፣ ከእሑድ እስከ እሑድ ምን ያህል ቀጥ ብለህ ትሄዳለህ? በቤት ውስጥ በምሰራበት ቦታ ከሌሎች ጋር ባለ ሪሌሽንሺፕ ምን ያህል ቀጥ ብለህ ትሄዳለህ? ምን ያህል እንደ ቃሉ ትሄዳለህ? that's the question። ስለዚህ ተጠበቁ። እንግዲህ ልመና ላቅርብ፣ ራሳችሁን ቤታችሁን ጠብቁ። ብዙ ቤት ፈርሷል። በጣም ብዙ አካውንታቢሊቲ የሌላቸው ቤተክርስቲያን የማታውቃቸው ከባምላክ ጋር ብዙ የተጫወትን ነበር ጊዜ አግኝተንና ስለ አንድ ባልና ሚስት ናቸው። ቤት ቁጭ ብለው ቸርች የላቸውም፣ እኛ ሀገር ቸርችም አታውቃቸውም። ቤት ቁጭ ብለው በቴሌግራም ግን በሳምንት 3 ቀን 4 ሰዓት 5 ሰዓት ይተነበያሉ። 70 ሰው ሜምበር አለ እዛ ላይ። እኔ በእህቴ በኩል ገብቼ፣ እህቶች ናቸው ሁሉም፣ ወንድም ከገባ ችግር፣ በእሷ በኩል ገብቼ 1-3 ቀን ተከታተል። 70ም ሰው ከአውሮፓና ከአሜሪካ ነው፣ ከኢትዮጵያ አንድ ሰው የለበትም። እንዴ እግዚአብሔር ለኢትዮጵያ አይናገርም እንዴ? እግዚአብሔር ከሆነ ማለት ነው። እናስ 3ቱንም ቀን አሁን መባ ምን ሰበሰበበት ሰዓት ነው። አሁን አስራታችሁን መባችሁን አውጡ፣ ለእህቴ ገሌ ዜል አድርጉ። እህቴ ገሌ ዜል ይደረግለታል፣ ሰብስባ ትልካለች። እነሱ ቤት ቁጭ ብለው ተጠንቀቁ ወገኖች ሆይ፣ አትበሉ። በእውነት ቤተክርስቲያን አታፍርሱ። አሳቾች ዛሬ መድረክ ላይ የሚቆሙት ብቻ አይደሉም። በየቤታቸው ቁጭ ብሎ እንዲህ አይነት ሰዎችን ሰፖርት የሚያደርጉም አሳቾች ናቸው። በቤተክርስቲያን ማፍረሱ ሂደት ውስጥ ፓርቲሲፔት እያደረጉ ነው ያሉት። ስለዚህ ከማጋ ነው ብረት የምናደርገው የሚለው መጠየቅ አለበት። ከዛ ደስ የሚለኝ ማለት ነው ምዕራፍ 3 ማለት ደስ የሚለኝ ጨምሩ አለ። ከዛ ተጠንቀቁ አለ። ከዛ ኢየሱስ ይመጣል። ማራናታ፣ ጌታ ኢየሱስ ይመጣል። ሃሌሉያ! ኢየሱስ ይመጣል። ማራናታ። እና ምዕራፍ 3 ላይ እሱን ያሳስባቸዋል። ትንሽ አንድ ደቂቃ እሱን ነክቼ እንጸልያለን። የጌታን ዳግም ምጽአት በትጋት ጠብቁ ወገኖች። የተባረከ ተስፋ አለን። ያ የተባረከው ተስፋችን የጌታችን የኢየሱስ ክርስቶስ ዳግም መምጣት ነው። ሃሌሉያ! ኢየሱስ ይመጣል። ማራናታ። ቁጥር 1 እና 2 ላይ የመልእክቱን ዓላማ ገለጸ። ከ3 እስከ 7 የዘባቾች መምጣት፣ የክርስቶስን ዳግም ምጽአት ጥያቄ ውስጥ የሚጥሉ ሰዎች እነሱን አነሳ። ከዛ የክርስቶስ ዳግም ምጽአት እርግጥ ነው አለ። ከ8 እስከ 10 ወዳጆች ሆይ በጌታ ዘንድ አንድ ቀን እንደ 1000 ዓመት፣ 1000 ዓመትም እንደ አንድ ቀን መሆኑ ይህን አንድ ነገር አትርሱ አለ። አንዳንድ ሰዎች የዘገየ እንደሚመስላቸው ጌታ የተስፋ ቃሉን ለመፈጸም አይዘገይም። ነገር ግን ማንም እንዳይጠፋ ፈልጎ ሁሉ በንስሐ እንዲያበቃ ስለ እናንተ ምን ያደርጋል? ይታገሳል። የጌታ ቀን ግን እንደ ሌባ ይመጣል። በዚያች ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይም ፍጥረት በእሳት ይጠፋል፣ ምድርና በእርሷ ላይ ያለ ነገር ሁሉ ይቃጠላል። ኢየሱስ ይመጣል፣ እርግጥ ነው ይመጣል ይላል። ከዛ ይመክራቸዋል የክርስቶስን ዳግም ምጽአት ከሱ ጋር አያይዞ ቁጥር 11 ላይ በቅድስና በእውነተኛ መንፈሳዊነት ኑሩ። ለምን? ስለሚመጣ። ቁጥር 12 ላይ መምጫውን አፋጥኑ። ቁጥር 14 ላይ ደግሞ ያለ ነውርና ያለ ነቀፋ ከእርሱ ጋር በሰላም እንድትገኙ ትጉ ይላቸዋል። ከዛ ሲጠቀልለው መጨረሻ ላይ ማለት ነው ቁጥር 17 ላይ እንግዲህ ወዳጆች ሆይ ይህን አስቀድማችሁ ስላወቃችሁ ጸንታችሁ ከቆማችሁበት መሰረት በአመፀኞች ስህተት ተስባችሁ እንዳትወድቁ ተጠንቀቁ። 18 ነገር ግን በጌታችንና በአዳኛችን በኢየሱስ ክርስቶስ ጸጋና እውቀት እደጉ። ለእርሱ አሁንም ለዘላለም ክብር ይሁን አሜን። እሺ ደግሞዋል።
ትላንት ለፓስተር የነገርኩ ነበር። ጭብጨባ በጣም የሚወድ የሚናፍቅ ሰባኪ ነው። የሆነ ነገር ሲል አያጨበጭብም ሰው፣ የሆነ ነገር ሲል ተሸገር። ወገኖች ሆይ ጭብጨባ ማለት በሰይጣን በአጋንንት አናት ላይ ሚስማር መቀጥቀጥ ነው አለ። ከዛ ማን ያቆም? ሁሉም ሰው። እኔ ደግሜ ያነበዋለሁ። ለእርሱ አሁንም ለዘላለም ክብር ይሁን፣ አሜን። ኢየሱስ ይመጣል። አያችሁ፣ ስላነበብኩ ነው አይደል? ሚስማሩ አይደለም። አይ ሆፕ ሚስማሩ አይደለም። ወገኖች ሆይ በዚህ ልሰብስብ። ኢየሱስ ይመጣል። ማራናታ። ጨምሩ፣ ራሳችሁን ጠብቁ፣ ተጠንቀቁ። ጌታ ይመጣል። ጸልያለሁ።